ሰውየውም ጉድ፣ ስብስቡም ጉድ፣ ድርጊታቸውም ጉዶች ናቸው። ነገሩ ጥላታችን ላይ የሚደረግ ምት ማንኛውንም ኃይል ጋር ሆነን እንመታዋለን። ተደጋጋሚ ተናግረናል። ምን ማለት ነው? ይሄ ማለት በቃ አሁን ለኢትዮጵያ ሕዝብ ሆነ ኢትዮጵያ ውስጥ ላለ ከብልጽግና በላይ ጥላት የለውም። ይሄ ነው፣ ከብልጽግና በላይ ጥላት የለውም። ይህን ደግሞ ራሳችን እናደርገዋለን። እዚያው ኢትዮጵያውያኖች የሆነው እናደርገዋለን። ለምን መደረግ ስላለበት ብልጽግናን በብልጽግና ላይ ድንጋይ ወረውራለሁ የሚል ኢትዮጵያዊ ጋር የምናደርገው ነው። እኛው ራሳችን እንበቀዋለን። አሁን ጭንቀቱ ወደ ግብጽ ይሄዳል፣ ወደ ሱዳን ይሄዳል፣ ወደ ተለያየ ይሄዳል። ከዚያ ሳይደርስ እኛ እንበቀዋለን። እየሆነ ያለው እኮ ይሄ ነው። አሁን ወደ ጽምዶ ምን አስሄደው? እዚያው ኢትዮጵያውያኖቹ ይህ ስርዓት ለኢትዮጵያ አይበጅም፣ ይህ ስርዓት ከምድረ ገጽ መጥፋት አለበት የሚል እምነትና አቋም እስከያዝን ድረስ ሱዳን ነው ግብጽ ነው የሚለው ምንም ፋይዳ የሌለው ነገር ነው። ራሳችን ነው ራሳችን እንቀብረዋለን። እዚያው ኢትዮጵያ ያሉ ኃይሎች የትኛው ብልጽግና መቀበር አለበት የሚል ኃይል ጋር ተባብረን እንቀብረዋለን። ምክንያቱም ይመለከተናል። ከዚያ ውጭ ለብልጽግና ግብጽ ከሱዳን የሚመጣ የለም። ትንሽ ፖለቲካ ያገኘው መስሎት ህዝቡንም ያሰለፉ መስሎት ነው የሚጮው እንጂ እኛው ራሳችን ነው የምንቀብረው። ስለዚህ ይህ ተደጋጋሚ ጭንቀታቸውን የሚያወሩት ካልሆነ በስተቀር ከራሳችን በራሳችን ነው ጥላቱ ነው የመጣው። በራሳችን ኢትዮጵያኖች መተባበር ካለብን ራሳችን ተባብረን እናደርገዋለን። ሌላ ሀገር አያስፈልገንም። ሌላ ሀገር ምንም አያስፈልገንም። እኛው እንሰራዋለን፣ እየሰራነው ነው። ስለዚህ በዚህ ክልል የሚታይ ነው። ሲጨንቀው ነው 40ውን ሀገር ይጠራል። 40ውን ሀገር ከጠራው ራሱ የፈጠረው እንጂ ምንም ከኛ ጋር የሚያያዝ ነገር የለም። እኛ ከትግራዮች ጋር ብንተባበር ያምርብናል። ከኦሮሞዎች ጋር ብንተባበር፣ ከመላ ኢትዮጵያ ጋር ብንተባበር ያምርብናል። ምክንያቱም ሀገራችን ሊያጠፋ የተሰገሰገ ብልጽግና የሚባል ጭራቅ አለ። ይህን ጭራቅ የማጥፋት ደግሞ ግዴታ አለብን ነው። ይህ ነው ሲጠቃልል በዚህ ደረጃ ነው የሚሆነው። ሌላኛው የሚለፈልፈው ትርፍ ነው። በመጪዎቹ ወራት ይለይልናል። ህዝባችንም ለዚህ ይዘጋጅ። በአንድ መቆም ዘመን የወለደው ግዴታ ነው። ያለበለዛ በየተራ መጥፋት ዘመን ያመጣው ጣፋንታ ይሆናል። በሀገርና በቀጠና ደረጃም የዛሬ መቀራረብ ለነገ አብሮነትም ዋስትና ነው። እኛ ማንም ርዕዮተ ዓለም ጽፎ ሰጥቶን ትግል አልጀመርንም። አንድ መስመር ሐሳብ፣ አንድ አንቀጽ ርዕዮት ከማንም አልተዋስንም። በራሳችን መስመር በራሳችን መንገድ አብዮት አስነስተን እዚህ ደርሰናል። ለህዝባችን የሚበጀውን ነገርና የትግላችን ቀይ መስመሮች ጠንቅቀን እናውቃለን። ከዓላማችን ፈቅ ሳንል በብልሃት እንጓዛለን። አንዲት ግራም ጥቅማችን አሳልፈን አንሰጥም፣ የሰውንም ማነካ። በዙሪያችን ከተገኘ ግን ጤዛም ብትሆን ልሶ አቅምን መፍጠር አቅምን መገንባት ያስፈልጋል። በተረፈ ከሌሎች መንግስታትና የፖለቲካ ኃይሎች ጋር የሚደረግ ግንኙነት ግዴታም ጭምር ነው። ምክንያቱም ነገ መንግስት ነንና የቀጠናውን ኃይሎች ነክሶ ጨርሶ ብቻውን የቆመ ሰውና ስብስብ ከማን ጋር መቆም እንዳለብን ሊነግረን አይችልም። አንድ ሊያጠፋ ሲያደባ ኖሮ ምቹ ጊዜ ያገኘ መስሎት በይፋ በአደባባይ ሊገል ለዓለም ነግሮ የመጣ ሰው እንዴት ከከበደና ካለሙ ጋር ቁምም አትቁምም ይላል? ምን አገባው? የአማራ ብሔራዊ የህልውና ትግል ለሌሎች ወገኖች ተስፋ እንጂ የስጋት ምንጭ አይሆንም። አማራ ብቻውን ታግሎ ማሸነፍ ይችላል። የአማራ ብቻ ሀገረ መንግስት መፍጠር ግን አይችልም፣ አይገባምም። ምክንያቱም ኢትዮጵያ የልዩ ልዩ ወገኖች ሀገር ናትና።